ምዕራፍ 5 ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅቱን እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነውና። ብቻዋንም ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህን ደግሞ እዘዝ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳደግ እንግዶችንም በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትንም በመርዳት በጎንም ሥራ ሁሉ በመከተል ይህን መልካም ሥራ በማድረግ የተመሰከረላት ልትሆን ይገባል። ባል የሞተባቸውን ቆነጃጀት ግን አትቀበል፣ በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና። የፊተኛውንም እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ሥራን መፍታት ደግሞ ይማራሉ። የማይገባውንም እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ሥራ ፈቶች ብቻ አይደሉም። እንግዲህ ቆነጃጀት ሊያገቡ ልጆችንም ሊወልዱ ቤቶቻቸውንም ሊያስተዳድሩ ተቃዋሚውም የሚሳደብበትን አንድን ምክንያት ስንኳ እንዳይሰጡ ፈቅዳለሁ። ካሁን በፊት አንዳንዶች ሰይጣንን እንዲከተሉ ፈቀቅ ብለዋልና። ባልቴቶች ያሉት የሚያምን ቢሆን ወይም የምታምን ብትሆን ይርዷቸው። ቤተ ክርስቲያንም እውነተኞችን ባልቴቶች እንድትረዳ አይክበዱባት። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞም ለሠራተኛ ደሞዙ ይገባዋል ይላልና። ከሁለት ወይም ከሦስት ምስክር በቀር በሽማግሌ ላይ ክስ አትቀበል። ሌሎቹ ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገሥጻቸው። አንድን እንኳ ባድሎ ሳታደርግ እነዚህን ያለ መዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ። በማንም ላይ ፈጥነህ እጆችህን አትጫን፣ በሌሎችም ኃጢአት አትተባበር። ራስህን በንጽሕና ጠብቅ። ስለ ሆድህና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። የአንዳንዶች ሰዎች ኃጢአት የተገለጠ ነው፣ ፍርድንም ያመለክታል። ሌሎችን ግን ይከተላቸዋል። እንዲሁ መልካም ሥራ ደግሞ የተገለጠ ነው፣ ያልተገለጠም ከሆነ ሊሰወር አይችልም።